የኮንዶሚኒየም ቤት ቆጣቢዎች በማህበራዊ ሚዲያ በመደራጀት ላይ ይገኛሉ። ከ4000 በላይ ቆጣቢዎች መደራጀታቸው የታወቀ ሲሆን ለዓመታት ቁጠባቸውን ቀጥለው ቤት ያላገኙበትን ምክንያት እየጠየቁ መሆኑን ሰምተናል። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉን አውቀናል። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰ መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን የታገ እና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤት ቆጣቢዎች በማህበራዊ ሚዲያ በኩል በመደራጀት ላይ ይገኛሉ። ከ4000 በላይ ቆጣቢዎች መደራጀታቸው የታወቀ ሲሆን ለዓመታት ቁጠባቸውን ቀጥለው ቤት ያላገኙበትን ምክንያት እየጠየቁ መሆኑን ሰምተናል። በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓ.ም ጀምሮ የጋራ ህንፃ ቤት ባለቤት አዋጅ ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺዎች የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 እና በ2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለዓመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ እነዚህ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸውም በተደጋጋሚ ጊዜ ሲገልጹ ቆይተዋል። ይህንን ምክንያት በማድረግም የኮንዶሚኒየም ቆጣቢዎች በማህበራዊ ሚዲያ በኩል መሰባሰብ መጀመራቸውን ነው የደረሰ መረጃ የሚያሳየው። የኮንዶሚኒየም ቤት ቆጣቢዎቹ የወደፊት እጣ ፈንታቸውን በተመለከተ ምላሽ እንዲሰጣቸው ለተለያዩ የመንግስት አካላት ጥያቄያቸውን ማቅረባቸውም ታውቋል። ይህንን ጉዳይ በተመለከተ በ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም እንደገለጸችው በምትሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች እንዳሉ ተናግራለች። በተደጋጋሚም ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን መመላለሳቸውን አስታውቃለች። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የሰጧቸው መፍትሄ እንደሌለ ገልጻለች። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለዓመታት የቆጠብነውን ነዋሪዎች የማይሰጥበትን ምክንያት ይገለጽልን ስትልም ጠይቃለች። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ነው የገለጸችው። ቀድሞውንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኘውን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄለን ከዕጣ ወጣት ስርዓቱ ጋር በተያያዘም ፍትሐዊነቱ ላይ ጥርጣሬ እንዳላትም ነው የገለጸችው። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510 ሺህ፣ የ40/60 ተመዝጋቢዎች 90 ሺህ፣ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370 ሺህ ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበትን ምክንያት ሲገልጹም ኮንዶሚኒየም ቤቱን በጊዜው ያላስረከቡት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን የሚጠጋ የገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ለቤቶች ልማት ኮርፖሬሽን 50 ቢሊዮን የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታትም 139 ሺህ የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶቹን አጠናቀው ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶቹን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚመርቅበት ወቅት ሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበር ማንሳታቸው ይታወሳል። ሁሉንም ሰው የቤት ባለቤት ማድረግ አይቻልም ያሉት ወይዘሮ ጫልቱ የቤቶች ፖሊሲውን ተከትለው በሚወጡ መመሪያዎች መንግስት 20 በመቶውን ለአቅመ ደካሞችና ለሀገር ባለውለታዎች ቤት እንዲሰራ የሚያደርጉ ናቸው ብለዋል። የተቀረውን 80 በመቶ መንግስት ምቹ ምህዳርን እየፈጠረ የግል ባለሀብቱ እንዲሳተፍ በማድረግ አቅም ያለው የቤት ባለቤት እንዲሆን አሊያም ደግሞ በገቢው ልክ የኪራይ አማራጭን እንዲያገኝ ማድረግ መሆኑን ተናግረዋል። ከዚህ ቀደም የቤት ፖሊሲ እንደ ሀገር አለመኖሩን አስታውሰው በመንግስት በከተሞች ይሰራ የነበረው የጋራ መኖሪያ ቤት መንግስት በስፋት የተሳተፈበት መሆኑና የፕሮጀክት አፈጻጸሙ መዘግየትን ጨምሮ ትክክል ያልሆኑ አሰራሮች እንደነበሩበት ገልጸዋል። የጋራ መኖሪያ ቤት አቅም የሌላቸው ዜጎችን ለይቶ ለመጥቀም የታሰበ ቢሆንም ከምዝገባ ስርዓቱ አንስቶ በነበረው
ልክ ያልሆነ አሰራር ምክንያት የጋራ መኖሪያ ቤቶች ፕሮጀክት ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ እንዳልነበረ ሚኒስትሯ ገልጸዋል። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታወቀ። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰ መረጃ ያመለክታል። ነዋሪዎች ከቤት ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል አገልግሎት ይፋ ተደርጓል። ይህን አገልግሎት ይፋ ያደረገው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፊኬት ማውጣት የሚችሉበት የዲጂታል ፖርታል ስርዓት ተዘርግቷል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት ብቻ የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። ይህ አሰራር በወረዳ ቢሮዎች የሚታየውን ረዥም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸውን ሲታተም ብቻ በአካል በመሄድ መረከብ እንደሚችሉ ኃላፊው አስታውቀዋል። ከዚሁ ጎን ለጎን የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ መጀመሩን የታወቀው ብሔራዊ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን የብድር አቅርቦት ተጠቃሚነት ለማሳደግ እየተሰራ ነው ሲል የግብርና ሚኒስቴር አስታውቀዋል። በሚኒስቴሩ የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል እንዳሉት የዲጂታል ኢትዮጵያ ትግበራ አካል የሆነው የዲጂታል መታወቂያ አገልግሎት ለአርሶ አደሩ ተደራሽ ለማድረግ በትኩረት እየተሰራ ይገኛል። በዚህም መሰረት ለአርሶ አደሩ የብድር አቅርቦት ለማመቻቸት በማለም የፋይዳ መታወቂያ አገልግሎት መሰጠት መጀመሩን አመልክተዋል። መንግስት የዲጂታል ኢኮኖሚውን እውን በማድረግ የፋይናንስ ተደራሽነትን ለማስፋት የጀመረውን ጥረት በማሳካት የአርሶ አደሩን ተሳታፊነትና ተጠቃሚነት ለማረጋገጥ ትኩረት መስጠቱን የገለጹት በብሔራዊ የመሬት አስተዳደር መረጃ ስርዓት በ516 ወረዳዎች ከ32 ሚሊዮን በላይ ማሳ መመዝገቡንና የመሬት ባለቤትነት ምስክር ወረቀት ተደራሽ መደረጉን ተናግረዋል። አርሶ አደሩ ባስመዘገበው የመሬት መጠንና ሀብት የገንዘብ ብድር እንዲያገኝ የፋይዳ መታወቂያ አስፈላጊ መሆኑን ያስረዱት ሚኒስቴሩ በቀጣይ 3 ወራት 12 ሚሊዮን በግብርና ዘርፍ የተሰማሩ የማህበረሰብ ክፍሎችን የብሔራዊ መታወቂያ ተጠቃሚ ለማድረግ ግብ አስቀምጦ እየሰራ እንደሚገኝ ተጠቁመዋል። የብሔራዊ መታወቂያ ተደራሽነትን 100% ለማድረስ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ደግሞ በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ ዲጂታል መታወቂያ ምዝገባ ዋና አስተባባሪ አቶ ደጀኔ ገብሬ ናቸው። በሌላ በኩል ደግሞ አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ እድል እንዳላቸው አውቀናል። ቤቶቹ የሚገኙት እስካሁን ባልተጠናቀቁ የኮሪደር ልማት አካባቢዎች ላይ መሆኑን ነው ያገኘነው መረጃ የሚያሳየው። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡንም ነው የሰማነው። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው ያሉት ከንቲባዋ ገና ከዚህ በላይ መስራት ይገባናል፣ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልገው ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። ከዚሁ ጋር በተያያዘ ደግሞ በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ እንደሚገኝ ሰምተናል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ
መታቀዱንም ነው መንግስት ያስታወቀው። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ኢንጂነር መኮንን ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን አስረድተዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም አመላክተዋል። ፍትሐዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ የኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበረ ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን ተናግረዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን ያስረዱት